ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የተከበራችሁ ውድ አድማጮቻችን የዕለተ ሰኞ ህዳር 22 2018 ዓ.ም ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። ከፌዴራል መንግስት የበጀት ድጎማ ከተላከልን 2 ወር ሆኖታል ሲሉ ሌተናንት ጀነራል ታደሰ ወረደ ተናገሩ። ዓመታዊው የአክሱም ጽዮን በዓል በትላንትናው ዕለት በደመቀ ሁኔታ የተከናወነ ሲሆን በስፍራው ንግግር ካሰሙት መካከል የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አንዱ ናቸው። ፕሬዝዳንቱ በንግግራቸው ከ5 ዓመት በፊት በትግራይ ላይ የጄኖሳይድ ጦርነት መታወጅን ጠቅሰው ይህንን ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈጸመ 3 ዓመት እንደሞላው ገልጸዋል። ነገር ግን ስምምነቱ 3 ዓመት ቢሞላውም በስምምነቱ ላይ የሰፈሩት ሙሉ በሙሉ ተግባራዊ አለመደረጋቸውን ያስታወቁት ፕሬዝዳንቱ የፌዴራል መንግስቱ በስምምነቱ መሰረት መፍትሄዎችን ከመፈለግ ይልቅ የኢኮኖሚ ጫና ወደ መፍጠር መሸጋገሩን አስታውቋል። ለዚህም ከፌዴራል መንግስቱ ለክልሉ የሚሰጠው የድጎማ በጀት ከተላከ 2 ወር እንደሞላው እንደ ምሳሌ ጠቅሰዋል። በመሆኑም የክልሉ የመንግስት ሰራተኞች ለ2 ወራት ደሞዝ ሳይከፈላቸው እንደቀረ የገለጹት ሌፍትናንት ጀነራል ታደሰ ወረደ ጨምረውም የትግራይ ጊዜያዊ አስተዳደር መንግስት በሰላማዊና በውይይት ሊፈቱ የማይችሉ ችግሮች አለመኖራቸውን የሚገልጽ መርህ አለው ብለዋል። ስለዚህም ሰላማዊ ውይይትና ፖለቲካዊ መፍትሄ ቅድሚያ እንዲሰጠው ጥሪ አቅርበዋል። ፕሬዚዳንቱ በትላንትናው ንግግራቸው ከበዓላ ይሁን ከቶንሳ ከመጋሌ ይሁን ከያሎ ከበራህሌ ይሁን ከኮነባ ወይንም ከሰመራ ይሁን ከአዲስ አበባ አሊያም ከዋግ ይሁን ከጸለምት እየተደረጉ ያሉ ግልጽና ስውር ጥቃቶችና የጥቃት ሙከራዎች የፕሪቶሪያውን ስምምነት ይጥሳሉ ብለን እናምናለን በማለት ገልጸው የትግራይ ጊዜያዊ አስተዳደርና ህዝብ እስከ መጨረሻው የሰላም እድልን እንደሚጠቀሙበት አስታውቋል። ሌፍትናንት ጀነራል ታደሰ ወረደ ጨምረው በትግራይ ያለው ችግር ውጭ ብቻ ሳይሆን ውስጣዊ መሆናቸውን ጠቅሰው ውስጣዊ ችግሮቹ ለውጫዊ ጠንካራ መሰረት ሆነው እያገለገሉ መሆናቸውንም አስረድተዋል። የንጹሐን አስክሬን በ65,000 ብር ሲሸጥ የነበረው የአድማ ብተና አዛዥ ሻለቃ አማራ ሰፋም ክፉኛ መቁሰሉን የአፋሕድ ሸዋ ጠቅላይ ግዛት እዝ አስታውቋል። የአፋሕድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ቃኞች ትላንት ምሽት ከሌሊቱ 5 ተኩል በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ አንኮበር ወረዳ ላይ ልዩ ስሙ አልዩ አምባ ከተማ ሰርገው በመግባት በአገዛዙ ጥምር ጦር ላይ መብረቃዊ ጥቃት በመፈጸም ከ5 በላይ ሙት 3 ከባድ ቁስለኛ አድርገው ወጥተዋል። ጠላትን ባልጠበቀውና ባልዘጋጀበት ሁኔታ ለጠላት እረፍት የማይሰጡትን የጣይቱ ክፍለ ጦር አንበሳዎች በአራቱም ማዕዘን በጠላት ላይ መንፈስ ሆኖ በመወርወር ጠላትን እረፍት እየነሱት የሚገኙ ሲሆን ጠላትም በከፍተኛ ድንጋጤ ውስጥ ሆኖ የወገን ጦር እርምጃ ወስዶ ወደ ቦታው ከተመለሰ በኋላ ያገዛዙ ጥምር ጦር በከተማው ዙሪያ ጥይት እንደ ፈንድሻ ሲያፈነዳ አድረዋል ሲሉ ይገልጻሉ። በዚሁ በአንኮበር ወረዳ አልዩ አምባ ከተማ ህዳር 19 2018 ዓ.ም ከአገዛዙ ጥምር ጦር በነበረው ፊልሚያ ከመሐመድ ቢሆነኝ ኮር የተውጣጡ የክፍለ ጦር ሻለቃ አናብስቶ በአንድ የአድማ ብተና የሻምበል አመራር ላይ ባደረሱት ምት በሞትና በህይወት መካከል እንዳለ በዜናችን የገለጽን ሲሆን ይህ በሞትና በህይወት መካከል የነበረ ያገዛዙ የአድማ ብተና ሻምበል አመራር ወደ ደብረ ብርሃን ከፍተኛ ሕክምና ቢላክም መዳን እንዳልቻልና እስከ ወዲያኛው ዓለም መሰናበቱን በዛሬው ዕለት አረጋግጠናል ብለዋል። የፋኖ መረጃ ከ1 ዓመት በፊት ጎርጎ ቀበሌ ላይ በጣይቱ ክፍለ ጦርና ጥምር ጦር መካከል በነበረ ፊልሚያ ክፉኛ ጉዳት ያስተናገደው የብልጽግናው ጥምር ጦር ሸሽቶ አልዩ አምባ ከገባ በኋላ በብስጭት ያገኘውን አንድ የጎርጎ ዙሪያ ቀበሌ ነዋሪ የሆነ ወጣት ዘየደ ሙልጌታን ገለው ካበቁ በኋላ አናስቀብርም በማለታቸው በድርድር ለቤተሰቦቹ ሬሳውን በ65,000 ብር የሸጠው የአድማ ብተና አዛዥ ሻለቃ አማራ ሰፋ ክፉኛ ቆስሎ በሕክምና ላይ ይገኛል። ይህ የአድማ ብተና አዛዥ ክፉኛ መቅሰሉን ሲሰማ ሲያሰቃየው የነበረው ማህበረሰብና ሬሳ የተሸጠላቸው ቤተሰቦች ደስታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ የአፋሕድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጀግናው አስቴጎማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት የፋትና ጥሙጋ አውራጃ በጠላት ላይ የሚያደርገውን መደበኛና የደፈጣ ውጊያ አጠናክረው ቀጥለዋል። ለጠላት ተራራ የሆነው አስቴጎማ ተራራ ክፍለ ጦር ዘመቻ ሰማዕታት ብሎ በማወጅ በዛሬው ዕለት መኮይ ከተማን በመቆጣጠር ድል እየተቀዳጀ ይገኛል። ከአሁን በፊት በዚሁ ቀጠና ከብልጽግና ጋር በነበረ ከባድ ትንቅንቅ የአስቴጎማ ተራራ ክፍለ ጦር አርበኛ እንዳለው አውራሪስ፣ አርበኛ 10 አለቃ ትእዛዙ ጣሰው፣ አርበኛ ተመስገን ጸጋው፣ አርበኛ ጸጋዬ በአንጾኪያ ገምዛ ተራራ ላይ የብልጽግናን ጦር እንደ ቅጠል አርግፈው
መሰዋታቸው ይታወቃል። እነዚህ የአማራ የቁርጥ ቀን ልጆች የተሰዉበትን የ40 ቀን መታሰቢያቸውን ክፍለ ጦሩ ዘመቻ ሰማዕታት ብሎ በማወጅ በዛሬው ዕለት በአንጾኪያ ገምዛ ወረዳ ሞኮይ ከተማ መሽጎ ያለውን የብልጽግና ኃይል በአራት አቅጣጫ በመውረር ያልታሰበ መብረቃዊ ጥቃት በመፈጸም የወንድሞቻቸውን በቀል እየተወጡ ይገኛሉ። በዛሬው ዕለት ከጠዋቱ 12 ሰዓት ጀምሮ አገዛዙ ካምፕ ባደረገባቸው ሞኮይ ከተማ ባቡር ስቴሽን፣ ፖሊስ ጣቢያ፣ 4404 ቴክኒክ ቆዲ በእነዚህ የጠላት ምሽግ ላይ በተደረገው ኦፕሬሽን በብልጽግና ጦር ከባድ ጉዳት ማድረስ ተችለዋል ይላል መረጃው። አሁንም በዘመቻ ሰማዕታት የተሰየመው መደበኛ ውጊያም በአንጾኪያ ገምዛ ሞኮይ ከተማ ያገዛዙ የብልጽግና ሰራዊት ላይ ተራራው የአስቴጎማ ተራራ ክፍለ ጦር ጠላት በራሱ በቆፈረው ምሽግ ላይ ግብአተ መሬቱን እየፈጸሙለት ይገኛሉ። የአስቴጎማ ተራራ ክፍለ ጦር ህዝብ ግንኙነት ኃላፊ ባደረሰን መረጃ መሰረት እስካሁን ባለው አውደ ውጊያ ጠላት ከ15 በላይ የተደመሰሰ ሲሆን ከ20 በላይ ቁስለኛ ማድረግ እንደተቻለና የአብይ አህመድ ጦር የፋኖ ምት መቋቋም እንዳቃተው አፋሕድ ሸዋ ጠቅላይ ግዛት እዝ ገልጸዋል። ኤርትራና ሱዳን ቀጠናውን ለማረጋጋት አብረን እንሰራለን አሉ። የሱዳን ላላዊ የሽግግር ምክር ቤት ሊቀመንበር ሌተናንት ጀነራል አብዱልፈታህ አልቡርሃን በጊዜያዊ መቀመጫቸው ፖርት ሱዳን የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ጠርተው አነጋግረዋል። ሁለቱ መሪዎች በውይይታቸው ላይ የፖለቲካና የደህንነት ትብብራቸውን ለማጠናከር በሚያስችል ሁኔታ ላይ መምከራቸውን አናድሉ ዘግበዋል። እንደ ዘገባው በንግግራቸው ወቅት በጸጥታ፣ በኢኮኖሚና በንግድ ዘርፍ የሁለቱን ሀገራት ግንኙነት ለማሳደግ የሚችሉበትን አሰራሮች የነደፉ ከመሆኑም በላይ የአፍሪካ ቀንድ ቀጠናን ለማረጋጋትም አብረው ለመስራት ተስማምተዋል። እየተካሄደ ባለው የሱዳን ጦርነት ላይ ምክክር ያደረጉት መሪዎቹም ሰላም እንዴት መምጣት እንደሚችል ሀሳብ መለዋወጣቸውንም አስረድተዋል። በውይይቱ ላይ ሌፍተናንት ጀነራል አልቡርሃን የሁለት ሀገራት ግንኙነት ስትራቴጂካዊ መሆኑን ጠቅሰው ኤርትራ እያደረገች ላለው ድጋፍ ምስጋናቸውን አቅርበውላቸዋል። ፕሬዚዳንት ኢሳያስ በበኩላቸው ለአፍሪካ ቀንድ ሰላም የሱዳን መረጋጋት እንደ ቅድመ ሁኔታ የሚቀመጥ ነው ካሉ በኋላም በሱዳን ሰላም ለማምጣት ጥረት እያደረጉ ያሉት ቀጠናውን ለማረጋጋት መሆኑን አስረድተዋል። በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱ ፕሬዚዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው ጠየቁ። ሄርዞግ ይህንን ከፍተኛ እንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዚዳንቱ ጽህፈት ቤት ተናግረዋል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበርና በሶስት የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በቀረቡባቸውን ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱን እስከ መጨረሻው ማየት ይመርጡ የነበረ ቢሆንም አገራዊ ፍላጎት ግን ከዚህ በተቃራኒው የሚፈልግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛው ስርዓት መሰረት ማቅረብ እንዳለበት ተናግረዋል። እሁድ ዕለት የጠቅላይ ሚኒስትሩ ጽህፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና እንድምታው ግምት ውስጥ በማስገባት በማለት ለፕሬዚዳንቱ የጻፉትን የይቅርታ ደብዳቤ ይፋ አድርገዋል። ፕሬዚዳንቱ መቼ ውሳኔ ላይ እንደሚደርሱ የሚጠቁም ነገር የለም። እንደ አውሮፓውያኑ አቆጣጠር በ2020 ቤንያሚን ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡ የእስራኤል ጠቅላይ ሚኒስትር ሆነዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያው የክስ መዝገብ ውለታ እንዲዋልላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በዋናነት ሲጋራና ሻምፓኝ መቀበላቸውን ተጠቅሰዋል። በሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት ለማሻሻል በምላሹ አዎንታዊ ሽፋን ለማግኘት ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስተኛው ክስ አቃቢ ሕግ በአንድ የዜና ድረገጽ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለ አክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ይላል። ኔታንያሁ ሁሉንም ክሶች ጥፋተኛ አይደሉም በማለት የተከራከሩ ሲሆን ችሎቱን የፖለቲካ ተቃዋሚዎቻቸውን የሌለን ነገር ለመፈለግ የመሰረቱት ሲሉ ፈርጀውታል። እሁድ ዕለት ባስተላለፉት የቪዲዮ መልእክት የቀረበባቸው ክሶች ውሃ እየቋጠሩ አይደለም፣ ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ነው ብለዋል። ጠቅላይ ሚኒስትሩ አክለውም የፍርድ ሂደቱ በአስቸኳይ መቋረጥ የተፈጠረውን ውጥረት በመቀነስ አገራችን በጣም የምትፈልገውን እርቅን በሰፊው ለማምጣት ትልቅ እገዛ ይኖረዋል ብለዋል። ኔታንያሁ በሳምንት 3 ጊዜ ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህንንም የማይቻል ጥያቄ ሲሉ ገልጸውታል። ይቅርታው እስራኤል አገራዊ አንድነትን በማጎልበት እድሎችን እንድትጠቀም እንደሚረዳት ገልጸዋል። የፖለቲካ ተቀናቃኞቻቸው ኔታንያሁ ፍላጎታቸውን ከሀገሪቱ ጋር ለማጣመር ሞክረዋል ሲሉ ከሰዋል። የተቃዋሚ ፓርቲ መሪ ያየር ላፒድ ጥፋተኛ መሆናቸውን ካላመኑ መጸጸታቸውን የሚገልጽ ምንም ነገር በሌለበት እንዲሁም ኔታንያሁ ከፖለቲካ ሕይወት ራሳቸውን እስካላገለሉ ድረስ ይቅርታ ማድረግ አይቻልም ብለዋል። የግራ ክንፍ ፖለቲከኛና የቀድሞ የእስራኤል ጦር ምክትል አዛዥ ያየር ጎላን ጥፋተኞች ብቻ ይቅርታ ይጠይቃሉ ብለዋል። በእስራኤል መደበኛ ሕግ መሰረት
ፕሬዚዳንቱ ወንጀለኞቹን ይቅር የማለትና ቅጣቱን የመቀነስ ወይም የመቀየር ስልጣን አላቸው። ነገር ግን የእስራኤል ከፍተኛ ፍርድ ቤት ፕሬዚዳንቱ የህዝብ ፍላጎት ካለ አንድ ግለሰብ ጥፋተኛ ሆኖ ከመገኘቱ በፊት ወይም እጅጉን ከግል ጉዳይ ጋር የሚያያይዝ ሁኔታ ካለም ይቅርታ ማድረግ ይችላሉ ሲል ወስኗል። የኔታንያሁ ቀኝ ክንፍ ሊኩድ ፓርቲና ደጋፊዎቻቸው ለመሪያቸው ይቅርታ እንዲደረግላቸው ይፈልጋሉ። በአማራ ክልል ከመንግስት ኃይሎች ጋር ውጊያ ላይ ከሚገኙት የታወቁ የፋኖ አመራሮች አንዱ የሆነው ማስረሻ ሰጤ እጁን ለመንግስት መስጠቱን አንድ ስማቸው ያልጠቀሰ የመንግስት ባለስልጣን መግለጻቸው ተሰምቷል። ባለስልጣኑ እንዳረጋገጡት ማስረሻ ሰጤ ከነ አጃቢዎቹ ከወሎ አካባቢ ተነስቶም ወደ ምስራቅ ጎጃም ዞን በመምጣት ነው እጁን የሰጠው ይላሉ። ማስረሻ ሰጤ ማን ነው ለሚለው ማስረሻ ሰጤ በተለይም በምስራቅ ጎጃም ዞን የፋኖ ንቅናቄን በማደራጀትና በመምራት በስፋት ከሚታወቁ ቁልፍና አንጋፋ አመራሮች አንዱ ነው። የአማራ ፋኖ አንድነት ምክር ቤት አፋም ከተባለውና የተለያዩ የፋኖ መዋቅሮችን በአንድ ላይ ለማሰባሰብ ከተቋቋመው ምክር ቤት መስራች አመራሮች መካከልም ተጠቃሽ ነው። ፖለቲከኞች እንደሚተነትኑት የማስረጃ እጅ መስጠት በአማራ ክልል ካለው ግጭት ጋር በተያያዘ ትልቅ ክስተት ተደርጎ ይወሰዳል። ዜናው እስከተጠናቀረበት ሰዓት ድረስ ከመንግስት ይፋዊ የመገናኛ ብዙሃን እየተሰጠ ማረጋገጫ የለም። ከፋኖ ንቅናቄ ጋር ተያያዥነት ባላቸው የማህበራዊ ሚዲያ ገጾች በኩልም በጉዳዩ ላይ የተሰጠ ምላሽም ሆነ ማስተባበያ የለም። የአማራ ክልል መንግስት የክልሉን ልዩ ኃይል ለማፍረስ መወሰኑን ተከትሎም ከሚያዝያ 2015 ዓ.ም ጀምሮ በፌዴራል መንግስት ኃይሎችና በፋኖ ታጣቂዎች መካከል በከባድ ግጭት ውስጥ መቆየቱና እስካሁን እንዳለ ይታወቃል። የደቡብ አፍሪካው ሲሪል ራማፎዛ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ምላሽ ሰጡ። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎዛ ባደረጉት ንግግር ፕሬዚዳንት ትራምፕ ደቡብ አፍሪካን በሚቀጥለው ዓመት የቡድን 20 የመሪዎች ጉባኤ ላይ እንደማይጋብዙ ያሰሙት ማስጠንቀቂያ ውድቅ አድርገዋል። ትራምፕ ከቀናት በፊት በጆሃንስበርግ የተካሄደውን የቡድን 20 የመሪዎች ስብሰባ ነጭ ደቡብ አፍሪካውያን እያሳደደች ነው በሚል ምክንያት አለመሳተፋቸው ይታወሳል። ደቡብ አፍሪካ ቀጣይ ዓመት በአሜሪካ በትራምፕ ሪዞርት ውስጥ በሚካሄደው የቡድን 20 ስብሰባ ላይ አትጋበዝም የሚል ማስጠንቀቂያ ሰጥተዋል። ራማፎዛ በሰጡት ምላሽ ደግሞ ደቡብ አፍሪካ የቡድን 20 መስራችና ገንቢ አባል ሆና ትቀጥላለች ብለዋል። አክለውም ትራምፕ እያሰሙ ያሉትን ደቡብ አፍሪካ በነጭ ዜጎቿ ላይ የዘር ማጥፋት ወንጀል እየፈጸመች ነው እና ከነጭ ዜጎች መሬት እየነጠቀች ነው የሚሉት ክሶች የተሳሳተ መረጃ በማለት ገልጸውታል። ራማፎዛ የዲፕሎማቲክ አለመግባባቱ ቢኖርም የአሜሪካ የንግድ ተቋማትና የሲቪል ማህበራት በጆሃንስበርግ በተካሄደው ከቡድን 20 ጋር በተያያዙ ዝግጅቶች ላይ በንቃት ተሳትፎ ማድረጋቸውን ጠቅሰዋል። ራማፎዛ አክለውም እነዚያን ገንቢ ትስስሮች ዝቅ አድርገን አንመለከታቸውም፣ የቡድን 20 ማዕቀፍ ውስጥ መስራታችንንም እንቀጥላለን በማለት ፕሪቶሪያ ውይይቱን ለመቀጠል ያላትን ፍላጎት አመላክተዋል። ወደ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።